ዩኒቨርሲቲ ሰርቪስ የሚባል ፕሮግራም ልንጀምር የእድሜ የጠገባችሁ ካላችሁ ታውቁታላችሁ። ዩኒቨርሲቲ ተማሪዎች 3ኛ ዓመት ሲጨርሱ 4ኛ ዓመት ከመግባታቸው በፊት ለ1 ዓመት በነፃ ያስተማራቸውን ማህበረሰብ ለማገልገልም ራሳቸውም ተግባራዊ ትምህርት እንዲያገኙ በየክልሉ ሄደው በየሙያቸው ቢሰሩ ነበር። ቤዚኮቻቸውን ብቻ ከፍሎ ከዛ ሲመለሱ 4ኛ ዓመት ይሆናሉ። ብዙ ጥቅም ነበረው። አንደኛ ተመልሰው ዩኒቨርሲቲ ሲገቡ 4ኛ ዓመት የበለጠ በስለው ነው የሚገቡት። ስለ ማህበረሰባቸው የበለጠ አውቀው ነው የሚገቡት። እነኚህ ሰርቪስ የወጡ ልጆች ሲያስተምሩ አስተማሪነትን ወደውት እዛው አስተማሪነት የቀሩ ብዙ ሰዎች አሉ። እሱን ፕሮግራም እንጀምራለን ብለናል። እሱ በተወሰነ ጊዜ ያለብንን ችግር ይቀንስልን ይሆናል። ሁላችንም ስራ ነው። የሁሉንም ትብብር ይፈልጋል። ከባድ ስራ ነው። በፍጹም ቀላል ስራ አይደለም። ከባድ ስራ ነው። ግን ምርጫ ያለን ስራ አይደለም። 8 ዓመት ነው። አንድ ሪሚዲያል ይጨመርበታል፣ አንድ ደግሞ የአገልግሎቱ ይጨመርበታል። 10 ዓመት ካምፓስ ውስጥ አሳልፎ የ17 ዓመት ትምህርት ከዛ በፊት ተምሯል። 27 ዓመት ሰው ተምሮ እንዴት ይኖራል? እንዴት ነው ነገ ስራ ወጥቶ የሚሰራው? ካረጀ በኋላ ነው ሀገሩን የሚያገለግለው። እኛ ሀገራችንን ማገልገል የምንፈልገው በወጣትነታችን ነው። እድሜያችን እያለ ጊዜያችን እያለ ኃይላችን እያለ ሀገራችንን በትጋት ማገልገል እንፈልጋለን። የዩኒቨርሲቲ ተማሪዎችን አመጽ ተከትሎ ብልጽግና ዩኒቨርሲቲዎች እንዲዘጉና በአዲስ አበባ ክትትል እንዲደረግ አዘዘ። በብርሃኑ ነጋ የሚመራው ትምህርት ሚኒስቴር ከመጪው ዓመት ጀምሮ ተግባራዊ ለማድረግ ያቀደው አስገዳጅ መመሪያ በዩኒቨርሲቲዎች ተቃውሞ እንዲቀሰቀስ ምክንያት መሆኑን ተከትሎ ከትናንት በስቲያ ጀምሮ ዩኒቨርሲቲዎች በተማሪዎች የተቃውሞ ሰልፍ እየታመሱ ይገኛሉ። አብይ ስልጣን በችሮታ የሰጧቸው ብርሃኑ ነጋ የሚመሩት ትምህርት ሚኒስቴር ከመጪው ዓመት ጀምሮ በከፍተኛ ትምህርት ተቋማት ተማሪዎች ላይ ተግባራዊ ለማድረግ ያቀደው አስገዳጅ መመሪያ ተቃውሞ እንደገጠመው በመመልከት ላይ እንገኛለን። የትምህርት ሚኒስቴር የከፍተኛ ትምህርት ተቋማት ተማሪዎች የ3ኛ ዓመት ትምህርታቸውን ሲያጠናቅቁ ለ1 ዓመት የማህበረሰብ አገልግሎት እንዲሰጡ የሚያስገድድ መመሪያ ከመጪው የትምህርት ዘመን ጀምሮ ተግባራዊ ለማድረግ እቅድ እንዳለው አሳውቆ ነበር። መመሪያውን የተቃወሙ የተለያዩ ዩኒቨርሲቲ ተማሪዎች ከትናንት በስቲያ ጀምሮ በሀገሪቱ የተለያዩ ትምህርት ተቋማት የተቃውሞ ድምጻቸውን ማሰማት ላይ መሆናቸውም ታውቋል። በትናንትናው ዕለትም በደንቢ ዶሎ፣ አክሱም፣ ወለጋ፣ አምቦ እንዲሁም መደወላቡ ዩኒቨርሲቲዎች ተቃውሞ በከፍተኛ ሁኔታ ሲካሄድ መዋሉን የደረሱን መረጃዎች ያመለክታሉ። የብርሃኑ ነጋ ተቋም አዲስ ውሳኔ ለተማሪዎች አመጽ የወዲያው ምክንያት ይሁን እንጂ ተማሪዎቹን ለአመጽ የሚዳርጉ ሞልቶ የፈሰሱ ምክንያቶች እንዳሉ ይታወቃል። ታዲያ በዚህ በተማሪዎች አመጽ የተደናገጠው የአብይ አገዛዝ የሚይዘው የሚጨብጠው አጥቷል። የመከላከያ ኮማንዶና የፌዴራል ፖሊስ ኮማንዶዎች ወደ ዩኒቨርሲቲ ግቢዎች እንዲሰማሩና ግድያ፣ አፈናና ድብደባ እንዲፈጽሙ ታዟል። ምግብ አንመገብም ከሚል አድማ አደባባይ ወጥቶ ድምጽ እስከ ማሰማት የደረሰው የተማሪዎቹ አመጽ አሁን ላይ አብይ የሚቆጣጠሩት አልሆነም። ታዲያ ችግሮችን በንግግር የሚሆን ለተፈጠረው ችግር እልባት ሰጥቶ መፍታት የማይችለው የብልጽግናው አገዛዝ ለዚህ የተማሪዎቹ አመጽ መፍትሄ ያለው አመጹ ከቀጠለ ዩኒቨርሲቲዎቹን መዝጋት የሚለው ነው። ከዚህም ባለፈ ይህ በዩኒቨርሲቲዎች የጀመረው አመጽ በአዲስ አበባ ባሉ ዩኒቨርሲቲዎችና በመላዋ ከተማዋ እንዳይቀጣጠል ስጋት ገብቶታል። በዚህም ከፍተኛ ቁጥር ያለው የጸጥታና የደህንነት ኃይል በከተማዋ ተሰማርቷል። ይህ ኃይልም አፈና እንዲፈጽም ሙሉ ፍቃድ ተሰጥቶታል። የከተማዋን መውጫና መግቢያ በሮች በትኩረት እንዲጠብቅም ታዟል።
የተማሪዎች አመጽ ተቀሰቀሰ። ትምህርት ሚኒስቴር 2019 ተግባራዊ ይደረጋል ያለውን የዩኒቨርሲቲ ተማሪዎች ትምህርታቸውን ሲያጠናቅቁ ለአንድ ዓመት የማስተማር አገልግሎት እንዲሰጡ ይደረጋል መባሉን ተከትሎ በተለያዩ ዩኒቨርሲቲዎች ተቃውሞ ተቀስቅሷል። በአንዳንድ ዩኒቨርሲቲ ተማሪዎችም ተቃውሞውን ለማሰማት ሰልፍ ማድረጋቸው ተሰምቷል። ተቃውሞ ከተደረገባቸው ዩኒቨርሲቲዎች መካከል አምቦ ዩኒቨርሲቲ፣ አርሲ ቡልሆራ፣ ሰላሌ፣ መዳ ወላቡ፣ ድሬዳዋ ዩኒቨርሲቲ ይገኙበታል። ለቲክቫ ኢትዮጵያ ቃላቸውን የሰጡ የዩኒቨርሲቲ ተማሪዎች ውሳኔው በአካባቢው ያለውን የተለያዩ አካባቢ ያለውን የሰላም ሁኔታ እንዲሁም ከትምህርት ቆይታ ርዝማኔ አንጻር ጉዳዩ ተቀባይነት የለውም ሲሉ ገልጸዋል። በዚህ ጉዳይ ላይ እስካሁን ከትምህርት ሚኒስቴር የተሰጠ ተጨማሪ ማብራሪያ የለም። እሺ ይመቸው ማርያምን ሴቶች ሁሉ መጥተዋል።
Colorado! Run! No te agarres. No, bro.